እንደምትመለከቷት ኪራ ተቆጥቶ ነው የሚመጣው። ምን ይለኛን እያለች አልቅሳ ሰውነቷ አይኗ ቀይር ካለ በኋላ ኪራ ደግሞ በሱ ምላሽ እሷ ከእንቅልፏ ብትነሳ በሱ ምላሽ ምን አደረገ ወደሚለው አብረን የምንመለከተው ይሆናል። ኪራ እንግዲህ እንደምትመለከቱት ገብቶ ወጥ እየሰራ ኩች እያለ ከመጥበሁ ከኩሽናው ማለት ነው እያጣጣሰ ሊና ስትል ማንም ብታገኝ ጥሩ ነው ኪራ ደግሞ በምላሹ እሷ ተቆጥቶ ይመጣል ስትል እሱ ደግሞ ስቆና ተደስቶ በመምጣቱ ጽናት በጣም ተገርማ እያየችው ትገኛለች። እኛም የፈራ ነው ጽናት ከሰማ በኋላ ሶሲን አምኖ ኪራና ጽናት ይጣላሉ ብለን ነበር የፈራ ነው። ነገር ግን ደግሞ በፈራ ነው አልሆነም። ሶሲን እንዳላመናት ራሱን አሳምኖ ሚስቲን አስደስታለሁ እያለ ተፈተፍ እያለ ይገኛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ ለቤት አዲስ የሆናችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በሙሉ አክብሮት የምጠይቃችሁ ይሆናል። እንደምናላችሁ እንግዲህ አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን። እንግዲህ ሁላችሁም ዱዓ አድርጉ። በተለያዩ መልካም ስራዎች ለመሳተፍ ሞክሩ። ምክንያቱም መቼ እንደምንመጣ መቼ እንደምናገኘው ረመዳንን እንግዲህ መጪውን እናገኘዋለን አናገኘውም አናውቅም። እንግዲህ 3 ቀን ነው የሚቀረው ለይለቱል ቀድር 27 እና 28 ከ23 ጀምሮ ፈልጓቸው። በተለይ የተባለበት 27 እና 28ኛው ሌሊት ተብሏል። አላህ ስብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን። ወላሂ በጣም እየንስላችሁ ትንሽ ውስጤ ስሜታዊ ይሆናል። ረመዳን በማለቁ አንዳንድ ሰዎችም ደስ እንዲላቸው እያላቸው ነው። እኛ ግን ደግሞ ረመዳን በማለቁ በጣም ውስጣችን እየተሰበረ ውስጣችን ጥሩ ስሜት እየተሰማው አይደለም ማለት ነው። ረመዳን ቤተሰቦቼ ተርቲብ ያለው እና ደስ የሚል ሁሉ ነገሩ የተስተካከለ ሁሉ ነገር ያማረ ነው ማለት ነው። እና አላህ መጪውን ረመዳን ለመጾም ያብቃን። እንዲሁም ደግሞ መልካም ስራ ሰርተው ከሚያልፉት ሰዎች አላህ ያድርገን። በዚህ ሁኔታችን እንዳንሞት፣ ምክንያቱም ጥሩ ስራ እየሰራ ነው። ጥሩ ስራ የለንም ካላህ ዘንድ የሚቀርብ ጥሩ ስራ የለንም እና መልካም ስራቸው ተጽፎላቸው መጥፎ ስራቸው ተሰርዞላቸው ካለፉት ባሪያዎች እንዲያደርገን ሁላችሁም በቻላችሁት አቅም ዱዓ አድርጉ። ወላሂ ዛሬ ትንሽ ውስጤ ስሜታዊ የሆነ ነው ማለት ነው። ይህንን ቪዲዮ ስቀርጽ ትናንትና ቪዲዮ ስላልሰራሁኝ ዛሬ ግዴታ መስራት ስላለብኝ ያለሁበትን ሁኔታ ስለነገርኳችሁ ያው ትረዱኛላችሁ ብዬ ስላመንኩኝ ነው ቤተሰቦቼ ማለት ነው። እና ዛሬ ረመዳን ማለቁን ሳስበው ውስጤ ጥሩ ስሜት እየተሰማ አይደለም ማለት ነው። ወላሂ ምን ብዬ ንገራችሁ ማለት ነው። በእርግጥ ስንት ፈጣሪ ያላለለትም ሰው ረመዳን ሊያልቅ ነው እያለ የሚደሰትም ሰው ይኖራል። ግን ደግሞ አንዳንድ ሰዎች ደግሞ ረመዳን አለቀብን እያሉ ሲያለቅሱና ውስጣቸው ሲሰበር ስትሰሙ እናንተ ምን ያህል ስሜት ይሰማችኋል? ይሰማናል ማለት ነው። እና አላህ ረመዳናችንን ከከሳራዎች ሳይሆን ጾሞ ተግባራዊ ከሆኑት ባሪያዎች እንዳደርገን ሁላችሁም ዱዓ አድርጉ። አላህ ስብሓነሁ ወተዓላ ወንጀላቸውን ከሰረዘላቸው እንዲሁም ደግሞ ዱዓቸው ከተቀበላቸው ወንጀላቸው ከተሰረዘላቸው አጅራቸው ከተጻፈላቸው ባሪያዎች ያድርገን። አላሁማ አሚን። ሁላችሁም አላህ ስብሓነሁ ወተዓላ ወንጀላችንን ሁሉ ሰርዞ ኸይር ስራችንን አብዝቶልን ከመጪው ረመዳን ደግሞ የምንጾም ያደርገን ማለት ነው። እና ውድ ቤተሰቦቼ ትናንትናም በጣም ቢዚ ነበርኩኝ አልገባሁም። አሁን ደግሞ ተወት አድርጌው ነው ስራውን በመካከል እስኪ የቻናሌም ጉዳይ አንዳንድ ጊዜ ስለሚያሳስበኝ በዚህ ጉዳይ ልግባ ብዬ ነው እና የገባሁት ማለት ነው። መልካም ስራዎችን ለመስራት ሞክሩ፣ ከጎናችን ሁኑ። መልካም ስራ በሚሰራበት ቦታ ሁሉ አትታጡ ማለት ነው። ቤተሰቦቼ ለቤቴ ለቻናሌ አዲስ የሆናችሁ አሁንም ሰብስክራይብ አድርጉኝ፣ አበረታቱኝ። ረመዳን
ሊያልቅ በመሆኑ በጣም ውስጤ ጥሩ ስሜት አልተሰማውም። ጥሩ ነገር አልተሰማውም ማለት ነው። ሀባይብ ገልቢ እና እንደምን አላችሁልኝ እናንተ? እኔ ያለው አልሐምዱሊላህ ሁሉ ሰላም ነው። በእርግጥ ስራ ይበዛን ረመዳን ላይ፣ ነገር ግን ደግሞ ቢበዛም ደግሞ ሁሉ ነገር በተርቲብ እና በስነ ስርዓት ነው። ስራ ቢበዛባችሁም ልክ ስራ እንዳልበዛብን ሆነን ሁሉን ነገር እናልፈዋለን ማለት ነው። እና አበረታቱኝ፣ ሁላችሁም ሰብስክራይብ አድርጉኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። እስኪ እንግዲህ ምን ያህል ከቀባጠርኩ ደግሞ ልብስ እያወጣሁ እያሰጣሁ ምናምን ላዋራችሁ ማለት ነው። አሁን በጣም ብዙ ስራ አለብኝ። ሽንት ቤት ላጥብ ነው፣ ቤት ልወለውል ነው። በጣም ብዙ ስራዎች አሉብኝ። ግን ስለ ረመዳን በማለቁ ሲነሳ ማለት ነው ውስጤ ጥሩ ስሜት አልተሰማውም ቤተሰቦች። ለዛ ነው ትንሽ ስሜታዊ የሆንኩት። በጣም ይቅርታ አድርጉልኝ። አንዳንድ ጊዜ ስንናገር በጣም ስሜታችን ኦቨር ይሆናል ማለት ነው። እና ቤተሰብ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክ አድርጉ፣ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስተው እና ባለፈው እንደነገርኳችሁ ላዚም ዩቱብ መስራት አለብኝ ማለት ነው። ለዛ ነው መተው የለብኝም፣ ምክንያቱም ከተውኩት ትልቅ ችግር ይፈጠራል ማለት ነው። ለዛ ነው ለመተውም እየሞከርኩ ነበረ። ደግሞ በጣም የደከምኩበት፣ በጣም የለፋሁበት፣ በጣም ብዙ ነገር የሆንኩበት ቻናል እስከሆነ ድረስ ኢትዮጵያ ሂጄ ምናልባት ጥሩ ነገር እሰራበታለሁ ብዬ ሲያስብኩት ቻናል እስከሆነ ድረስ በከንቱ ላለመተው እሞክራለሁ ማለት ነው። በእርግጥ ዩቱብ መስራት ጥሩ ነው ብዬ አይደለም፣ ጥሩ እንዳልሆነ አውቃለሁ። ኢንሻአላህ እንግዲህ ጥሩ ነገር እሰራበታለሁ። ኒቃብ ስለለበስኩ ስለተነፈስ ስለተሸፈንኩ አንዳንድ ጊዜ እንትን ይላል ማለት ነው። እና አብሽሩ፣ ሰብስክራይብ አድርጉ። ተሸፋፍኜ ነው እንደዚህ ድምጽ ተቀየረው አሁን ማለት ነው። እና ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ልብስ እያሰጣጣሁ እገኛለሁ አሁን ላይ። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ለቻናሌ አዲስ የሆናችሁ ላይክ አድርጉ፣ ሼር አድርጉ። በእርግጥ አንዳንድ ልጆች ዩቱብ መስራት ይህን አትፈልጉትም፣ ለምን ዩቱብ የምትሰሪው የምትሉ የምትኖራላችሁ። ነገር ግን ደግሞ ኢንሻአላህ ከዚህ በኋላ ብዙ ስራ ይሰራበታል ብዬ እምነት አለኝ። ኢንሻአላህ ድሮ አንስታችሁ የምትከታተሉኝ በርቺ እያላችሁ የምታበረታቱኝ ያላችሁ፣ በእርግጥ የምትጠሉኝም ልትኖሩ ትችላላችሁ። የምትጠሉኝንም የምትወዱኝንም ሁላችሁንም ወዳችኋለሁ። አላህ ከክፉ ነገር ሁሉ ይጠብቃችሁ፣ በመልካም ነገር የምንተዋወስ ያርገን። ረመዳንን መጪውን ሁል ጊዜ ከነሙሉ ቤተሰቦቻችን ጋር ያደርሰን። አላህ ኸይር ስራቸው ከተጸፈላቸው ቤተሰቦቻችንንም ከሽርክ ያረቅልን። እንደው ሌላ ዱዓ አታደርጉ፣ ይህንን ሽርክ ያርቅልን እያላችሁ አላህን ለምኑ፣ በሌሊትም በቀንም ማለት ነው። ይህንን ሽርክ ያስወግድልን። ወላሂ እንዲህ ሽርክ አስቀያሚና እንዲህ ሽርክ ቆሻሻ ነገር የለም። በጣም እኔ እንጃ። የምነግራችሁ ነገር ቢኖር በመልካም ስራዎች እንተዋወስ። በዚህ ለይለቱል ቀድር ውስጥ ብዙ የሚሰሩ ስራዎች አሉ። አላህ ይወፍቀን፣ ለይለቱል ቀድርን ይወፍቀን። ብዙ የማይጠቀምበት ሰው አለ። ለይለቱል ቀድር ማለት እንግዲህ በጣም በወሬ ቀላል ነገር ሊመስለን ይችላል። ግን ለይለቱል ቀድር ማለት በጣም ከባድ አላህ የወደዳት ቀን ማለት ነው። እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። ለሁሉም ሰው እንዲደርስ አድርጉ። እዚህ ጋር ናሆምና ቅዱሴ እንግዲህ እየተጫወቱ ይገኛሉ። ቅዱስ ናሆምን ምን ሆነህ ነው እያለ በጣም ግራ ተጋብቶት ይገኛል። እዚህ ጋር እንደምትመለከቱት ሄኖክ አጥፊው ምን እያደረገ ነው ወደሚለው ስንመለስ ሄኖክ
ከኪያ ጋር እየሄዱ ይገኛሉ። የት እየሄድሽ ነው ሲላት፣ አይ ኪያ ቢሮ ስላልገባች ኪያ ማግኘት አለብኝ ትለዋለች። እንሂድ በዛውም ትለዋለች። አይ እኔና ኪያ ያለንበትን ሁኔታ ረስተሽ ነው እንዲህ እዛ እንሂድ የምትይኝ ይላታል። ለነገሩ አንተ እንቅልቅል ነህ ደግ አድርጋሃለች ምናምን ስትለው እሱም ደግሞ እንዴት ያለሽ ምናምን እያለ ይቀልዳል ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። ኪያና ሄኖክ ይታረቃሉ ወይስ አይታረቁም ወደሚለው አብረን የምንመለከት ይሆናል። ሀና እንግዲህ እንደምትመለከቷት ሄኖክን እየሰደበችው ትገኛለች። ሄኖክን ደግሞ አስፈራርቷትና ዝቶባት ይሄዳል ማለት ነው። አንቺ ሀና ከዚህ በኋላ አትለፍልፍ፣ ሂጂና ኪያን አጽናንያት ወይም ንገሪያት ብሎ ይልካታል ማለት ነው። እና ቤተሰቦች የኔ ቆንጆ ቤተሰቦች ሰብስክራይብ አድርጉ፣ አበረታቱኝ። ብዙ ቀባጠርኩባችሁ ማለት ነው። ያው ረምባል ያልቅ በመሆኑ ትንሽ ውስጥ የተረብሿል። ሁላችሁም እንደኔ ውስጣችሁ የተረበሸ ትኖራላችሁ። ኢድም ረመዳንም ሳይመስለኝ አለቀ። ኢዱም ደግሞ አሁን ላይ ኢድ አይመስለኝም ማለት ነው። ምንም ድሮ ጊዜ ድሮ ቀረ። ድሮ ረመዳን ሊፈታ ሲል ማለት ነው በጣም ይህን ልብስ ገዝቸውን ይህን እንደዚህ አድርጌው ይህን እንደዚህ ብዬ። እኔ ግን በነገራችን ላይ ምንም የሚያስደስተኝ ነገር የለም ማለት ነው። ወላሂ ድሮ ነበር። አሁን ላይ ብገዛውም ባልገዛውም ብተወውም ቢኖረኝም ባይኖረኝም ምንም የሚያስደስተኝ ነገር የለም ብዬ ብላችሁ ታምኛላችሁ? አታምኑ። እውነቴን ነው ወላሂ እየቀለድኩኝ እንዳይመስላችሁ። ይህን ልብስ መጨረሻ ላይ የወጣው ልብስ መንድላል ነው መሰለኝ። አይ ወይ መበላት ይሏል እና ወይኔ በላቸዋል። ለፍቼ ፈትሻለሁ ብዬ መንድል በኋላ ላይ አንጥታ ጨምራ እንደዚህ ጉድ ሰርታኝ እንደይሁን ብቻ። እንደው እናንተ በህይወቴ የምጠላው ነገር ቢኖር ምን እንደሆነ ታውቃላችሁ? ቀርሳላ ላይ መንድል ሲገኝ ማለት ነው ልብሱ ልነግራችሁ አልችልም፣ አይሄድም። እና በህይወቴ ምንም ነገር የሚያስደስተኝ ነገር የለም። ድሮ ጊዜ ይሄን ለብሼው ይሄ አምሮብኝ ይሄንን አድርጌው ምናምን እያልን በጣም ኢድ ሊመጣ ሲል በጣም ብዙ ነገሮች እናደርጋለን። አሁን ላይ ግን ምንም የሚያስደስተኝ ነገር የለም። የሚገርማችሁ ነገር ምንም ቢኖረኝም ባይኖረኝም ምንም የሚያስፈልገኝና የሚያስደስተኝ ነገር የለም ማለት ነው። እና ይህንን ይመስላል ይህ ቪዲዮ፣ የዛሬው ቪዲዮ እዚህ ይመስላል ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ለቻናሌ ለቤቴ አዲስ የሆናችሁ ላይክ፣ ሼር በማድረግ ከጎኔ እንድትሆኑ ስል በአክብሮት ጠይቃለሁ። ቤተሰብ እዚህ ጋር እንግዲህ በጣም ተፍኪር ውስጥ ገብቷል። ናሆም ሲጠሩት ራሱ ምንም አይሰማም። ቅዱስ እየጠራው ነበረ፣ ነገር ግን እየሰማው አይደለም ማለት ነው። ቡና እየጠጡ ነው። ቢጠራው አይሰማም ማለት ነው። ከዛ ጣውላውን ከመታን ሲለው ከዛ ዘወር የለን ቅዱስ በጣም ይቅርታ አድርግልኝ እያለ ለቅዱስ ይቅርታ ይጠይቀዋል ማለት ነው። እና ቅዱስም ደግሞ አይ ይቅርታ ያስፈልገውም፣ ነገር ግን ደግሞ የት እየሄድክ ነው ይለዋል። እና ቤተሰቦች ሁላችሁም ሰብስክራይብ አድርጉ። 27 ሊዮም ወይኔ ለምን ይሄ ሁላ ጉድ የሚመጣው? ወይኔ ምስጢር ወጣ እና ደረሰኞች ወጡ። ለማንኛውም ችግር የለውም፣ ደረሰኝ ቢወጣም ይህን የኸይር ነገሮች እህት ወንድሞቻችን በኸይር ነገር የተሳተፉበት ነገር እስከሆነ ድረስ ቢወጣም ችግር የለውም። ይቀለልኳችሁ ነው ማለት ነው። አሊን አበረታቱ፣ ሁላችሁ ሰብስክራይብ አድርጉ። ኦኬ ቤተሰብ ኦኬ በሉ። አነ ሙሐመድ ያ ሰብስክራይብ አድርጉ፣ አበረታቱኝ። ዛሬ ፍጡር ብዙ የበላሁት ነገር የለኝም። ሁለት ሰንቡሳ እና
ትንሽ ግን ሾርባ ጠጥቼ አላውቅም ነበር። ሾርባ የቀመስኩት ማለት ነው። እና ምርጥ ኬክ ሰርቼ ነበረ። እሱን በላሁ። ከፍጥሩ በኋላ ኬኩን በላሁ እንጂ ዛሬ ቢቢ አላለኝም፣ አልበላሁኝም። እስቲ እንግዲህ ለፈለፍኩ ከዚህ በኋላ ይበቃኛል። ሽንት ቤቱ ልጠብ። ቤተሰቦቼ በጣም አላገጥኩኝ ማለት ነው። እና ሰዓት ደግሞ ተሀጁድ እየደረሰ ነው። ተሀጁድ ሳይደርስ በፊት አንደኛው ሽንት ቤት እንኳን ልጠብና ማለት ነው። ከዛ መሬቱን ወለውላለሁ። ከዛ በኋላ ምናልባት ላልችል እችላለሁ ተሀጁድ መስገድ አላህ ያዕለም። ጥራት ካልተሰራ እሰግዳለሁ። ከተሰራ ግን ታውቃላችሁ ከሰው ቤት ያለ ሰው ምንም ማድረግ አይችልም እና ምናልባት ተሀጁድ ላልሰግድ እችላለሁ ብዬ አምናለሁ ማለት ነው። ተከታታዮቼ ቤተሰቦቼ አበረታቱ። ላይክ ሼር በማድረግ ወን አበረታቱን። ፍር ጂህኒሽ የሲጋራ ሽታ ማላይበትና ማልሸጥበት ቦታ የት ልሄድለት? ይሄ እጭ ምን አይነቱ በገር ነው? በአላህ መጋማት ምንድን ነው አልኩኝ። እንደዚህ ሰው በሄደበት ጥሩ ነገር ሰራን ጥሩ ነገር ያሽታል እንጂ ይህን የተግማማ ሽታ ማሽተት አለብኝ። ደግሞ ውሃ ብቻ አድርጎታል። የሚገርማችሁ ነገር ልብሱን ለምንድን ነው? ኧረ እንደው ሲጋራ የምታጨሱ ወንድሞች ይቅርባችሁ ባካችሁ። ይሄ የተግማማ ነገር እንደው ይሄ ምኑ ይጭሳል? ለሌላ ሰው ራሱ ወላሂ ኦሞና በዛሁት። እኔ ደግሞ የሽንት ቤቱን ኦሞ ለሰው ራሱ ይዛአጅ መሆን ጥሩ አይደለም። ወረቢ ያስጠላል። ምን አይነት በየአይነት ነው አለ እና ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።